ረዳዋን ወንድሞ ያሉኝ ላኪልን ነበር ይሉኛል። እና ያንን በቃ በጣም በቃ አቅቶኝ የሰራሁትን ብር እልክላቸዋለሁ። በቃ ምን እንደሚሉ ልንገራችሁ። በቃ እኔ ከዚህ ሀገር በቃ ለቂቄ ወደሱ ልምጣ እንጂ በቃ መጀመሪያ ያንቺን ቤት ነው የምንሰራው። በቃ አንቺን ነው ከፍ ያለ ደረጃ እንድትደርሽ የምንፈልገው ይሉኛል። እንደዚህ ሲሉ ልቤ በተስፋ ይሞላና በቃ ወንድሞቼ የሆነ ነገር አድርጊ አሉኝ። በቃ ፈጠኛ ነው የማደርገው። ለራሴ ጊዜ አልሰጥም። ለራሴ ገንዘቤን እስቲ ሊያዝ በቃ ሲላስቀምጥ አለንም በቃ 10 ዓመት ሙሉ ሰራሁኝ። በቃ እግዚአብሔር ይመስገን አንድ ቤት አለኝ። ግን እንደኔ አሰራር ቢሆን ብዙ ነገር እሰራለሁ። ብዙ ነገር ማሳካት ይችላል ነበር። አቋርጥሽና እቴ ጎበዝ ነሽ። አንድ ቤት አለሽ አይደል? አሁንም ስደት ነሽ? አሁንም ስደት ነኝ። ስንት ዓመትሽ ነው ስደት ሀገር ላይ? 10 ዓመት። እቴ አግብተሻል? አግብቻለሁ። ወልደሻል? አልወለድኩም። ባልዬ የት ነው ያለው? ያገባሁት ባል የመኖሪያ ፍቃድ ስለሌለው እድሜ ልኩም በእስር ቤት ነው የሚያሳልፈው። አሁንም እስር ቤት ነው። ሳውዲ ነሽ? እና እነሱን እንደው አሁን ችግራቸው አንድ ነገር ልንገርሽ። እንደው አሁን ተይው ያንቺን ንግግር ተይውና አንድ ነገር ልንገርሽ። 10 ዓመት ሰርተሻል፣ ደክሞሻል፣ ቤት ሰርተሻል። እንደው ትንሽ ብር አለሽ ባንክ ላይ? የለኝም ብር። ጤናሽስ እንዴት ነው? ያው ጤናዬን ደህና ነኝ፣ ብቻ እግሬ ያብጣል። ለምንድን ነው እሱ የታሰረው እስር ቤት የገባው? የመኖሪያ ፈቃድ የለውም። ለመኖሪያ ፈቃድ ማሰራት አልቻለም? አይችልም። ብዙ ጊዜ እዚህ ሀገር ስለተመላለሰ በስም አለበት። እና አሁን አንቺ ታዲያ መቼ ነው አሁን ወደ ሀገርሽ ገብተሽ ሰላም እርፍ ድካምሽ ሰላምሽ የምታገኙ? ቤት አለሽ? እንደው ምን ይሞላል ብለሽ ነው አሁን እየታገልሽ ያለሽ? ያው ባዶ ቤት እኔም ውስጥ የሚያስበው አሁን ከቤት በህድ ባዶ ቤት ቁጭ ብዬ ምን አደርጋለሁ የሚል ሀሳብ ባዶ ቤት ሂጄ ቁጭ ከምል ብለሽ አሁን 10 ዓመት ለፍተሻል። ያን ቤት ለመስራት ደክመሻል። ጤናሽ እንዴት ነው? የጤናሽ ጉዳይ ውስጥሽ ምን ያምሻል? እስኪ ምን ይሰማሻል? ደህና ነኝ። ያው እግሬ ያብጥብኛል። እንደዚህ መቆም ስለበዛበት በቃ እግሬ የኔ አይመስለኝም። በቃ በጣም ነው የሚያቃጥለኝ ሜዳ እግሬን በጣም የሚያመኝ ከምንም በላይ። ዶክተሮቹ ውሃ ጠግነኝ። ኩላሊትሽ ምን ላይ ነው? ምን ኩላሊትሽ ምን ላይ ነው? ደህና ነኝ። ውሃ ጠጭ ነው የሚሉኝ። ውሃ ጠጭ ይሉኛል ዶክተሮች። እጠጣለሁ ውሃ። ያው ደህና ነኝ። ሄደት መጠጥ ነው የሚሉኝ። ጅንሽን ያቃጥልሻል? አያቃጥለኝም። ምንድነው ስራሽ? ኪችን ነው? ምግብ ቤት ነው የምትሰሪው? እኔ ጽዳት ነው። ያው እሰራለሁ ምግብማ። እና ማታ እግርሽን በቃ እንዴት ነው? በነገራችን ላይ ስራ የለኝም። እግርሽ ይነዳል? እግሬ በጣም ከልክ በላይ ነው የሚያቃጥለኝ። በቃ እግሬን በጣም ነው የሚያቃጥለኝ። እንደዛ ብዬ ስነግራቸው ዶክተሮቹ ጨጓራ አለብሽ፣ ብዙም ጭንቀት አታብዢ ምናምን ነው የሚሉኝ። ቆይ አሁን እኔ እንደው እንደ ወንድምና እንደ እህት እናውራና፣ ቆይ እስከ መቼ ነው አሁን አንቺ ማለት ነው ቤት አለሽ፣ ደክመሻል፣ ለፍተሻል፣ ወጥተሻል፣ ወርደሻል፣ ረጅም ዓመት ስደት ሀገር ስልችት ብሎሻል የሆነ ነገር። ቆይ ምንድነው መጨረሻው? አሁን ምንድነው? አሁን እኔ እንግዲህ እየተከታተልሽ ነውና ምንድነው አሁን ሀሳብሽ? ምንድነው መጨረሻሽ? ምንድነው? ገንዘብ ነው አይደለም እንዴ? ቤቱ ማለት ነው። አንቺ ከሌለሽ ቤቱ የማንም ነው የሚወስደው። ታውቂያለሽ አይደል? ይሄን በደንብ ስሚ። ቤቱ አንቺ ነገ የሆነ ነገር ከሆንሽ ቤቱ ማንም ነው የሚወስደው አይደለ? ቤቱን ለመስራት የከፈልሽው ዋጋ ግን
ዛሬ ጤናሽ እግሬን ምናምን እያልሽ ነው። ጊዜም በጣም እንትን እያደረግሽ ነው። ቆይ ምን ልሞን ነው? እስከ መጨረሻው እስከ እስትንፋስ ድረስ እስከ ጠብታ ድረስ እየሰራሽ ያለሽ ምን ልሞን ነው? የእድሜ ጉዳይ የሚባል አለ እኮ። እግዚአብሔር ባልሽን እግዚአብሔር በሰላም ያስፈታውና ቢያንስ ብዙ ነገር አቅጄ ነበር። እሺ እሺ፣ እዚህ ጋር አሁን እሙ ፈሪሃ ምትባይ መርዳት ስለማበዛ ቤተሰብ አንዴ አዳምጪኝ። እሙ ፈሪሃ ሳሚ ትክክል ባዶ ቤት ገብታ ምን ትበላለች? ትክክል ናት። ሳሚ ባዶ ቤት ገብታ ምን ትበላለች? ቆይ እኔ የሚገርመኝ ነገር ይቺ ልጅ ሰው ባዶ ቤት ገብታ ምን ትበላለች ተብሎ ሰው ሀገር ላይ ሞታ አስከሬኗ መግባት አለበት? ነገ እኮ ምልክት የሰጠዋት በሽታ እኮ ነገ እኮ ስር ሰዶ ሌላ ችግር ውስጥ ይከተታል። አሁን ደግሞ ስራ የላትም። ሰው ቤት ነው ዝም ብላ ቁጭ ብላ ጃዛ ቤት ነው ቁጭ ብለሽ ያለሽው አይደል? ስራ የለሽም አይደል? ስራ የለም። አሁን ላይ በጣም ተበላሽቷል ሳውዲ፣ ስራ የለም። አቤት። ስለዚህ አሁን ታዲያ ምንድነው? አሁን መፍትሄው ምንድነው? ስትቀመጭ እኮ ወጪ አለብሽ። ቢያንስ ትንሽ ወር ሰርቼ ልጁም አገር ሄደ አገር ቤት እንደዚህ ወደ አገሩ ነው የሚጠርዙት አይደለ? ወደ አገር ነው የሚገባው። ግን አገር ገብቶ የራሱን ስራ መስራት ካልቻለ ተመልሼ መጥቼ እዚህ ደግሞ መልሶ እስር ቤት የሚገባ ከሆነ እኔ ውሳኔን መወስነው በልቤ ያሰብኩት አለ። ምክንያቱም እኔ ከአንድ ሰው ጋር ተጣብቄ መኖር የለብኝም። አለቀ በቃ። እኔ ከአንዴም ሁለቴም እንግዲህ ባለህ ገንዘብ ስራ ጀምር፣ እኔም ከዚህ ትንሽ ሰርቼ ልምጣ፣ ባለህ ገንዘብ ስራ ጀምር፣ መጥተን እኔ መጥቼ ቤተሰቦቻችን እንደዚህ ባንድ ሆኖ በውል እንሆናለን ብዬ እኔ መከርኩት። በገባ አሁን ደግሞ ይሄዳን አይደለ? ሲሄድ እዛው ተቀመጥ፣ ስራና በቃ አስተዳድረኝ። እኔ ያገባኝ ልታስተዳድረኝ አይደለ? እና እኔ መጥቼ ስራ እጀምራለሁ። አንተም በቃ ባለህ ገንዘብ ሆነ ስራ ጀምር፣ አገራችን እንቀመጥ እለዋለሁ። ድጋሚ ስደት ነው የምመጣው አለ ደግሞ እኔ በቃ ከማንም ስደተኛ ጋር ስደተኛ ሁኜ መቅረት የለብኝም፣ መነሳት አለብኝ ካቀረቀርኩበት። ያን ነው ውሳኔ። እኔ ግን እንደዚህ እስር ቤት ያለ ሰው ላለመናገር ይቀር። አንቺን መምከር አልፈልግም። አንቺ እንደውም ጎበዝ ነሽ፣ ከምንም በላይ ጠንካራ ነሽ። የራስሽን ውሳኔ ወስኚ፣ ጀግና አንበሳ። የራስሽን ወስኚ፣ የማንንም ሳታማክሪ ራስሽን መወሰን ያለብሽን ወስኚ። የምታውቂው አንቺ ነሽ። ህመምሽን የምታውቂው፣ ድካምሽን፣ ልፋትሽን የምታውቂው ራስሽ ነሽ። ግን ጤናሽን ቼክ አድርጊ፣ ጠብቂ እባካችሁ። ሳውዲ ስራ ያላችሁ እህታችንን ስራ አስገቧት። እኔም እዛ እነ ሄለንን ምናምን አሉ አናግራቸውና ስራ እንድትጀምሪ እናደርጋለን። እሺ አይዞሽ፣ አይዞሽ፣ ሁሉም ያልፋል። እሺ አንቺ ጠንካራ ብቻ ሁኚ። እሺ አይዞሽ እናት። እሺ ወይ ሞዴሬተሮች ግን እንደፈለጉ ማድረግ ይችላሉ እንዴ? መነካካት ይችላሉ እንዴ? እኔ በቲክቶክ ሊገባኝ አልቻለም። ቲክቶክ ነገር ምንም እየገባኝ አይደለም። ዜድዬ እንዴት ነሽ? ሳሚ ያለው ልክ እንዴት ነህ? አለን ደህና ነሽ አይደለ? እኔም አሁን ደክሞኛል። ዜድዬ ባለቀ ሰዓት ምሽት አልሽ ድክምክም ብለሽ ትመጭልኛለሽ። እኔ ልይ ብዬ ነው የመጣሁት አውቃለሁ። እና በቃ እስኪ ደህና ደሩ። እግዚአብሔር ከእናንተ ጋር ይሁን። ሰላም ደሩ። ከእናንተ ጋር ይሁን። ፈጣሪ ከእናንተ ጋር ይሁን። ደህና ደሩ። እሺ ሳሚዬ ደህና ደር። ራስህን ጠብቅ።